ይቻላል። ኢትስ ቬሪ ሲምፕል። አንቺ ብቻ ምን ቦታ ላይ ምን ቦታ ላይ ጥሩ ጽድት ያለ ፕሮዳክቶችን ጥሩ ፕሮዳክታቸውና አይዲያ እንዴት አድርገሽ እንደምትሸቂ ባየሽ። አይ ጌታ ወይ ከዚህ ቤት መውጣት አለብኝ። በቃ አሁን እሱን ሳስበው ጉልቅ ብሎ መውጣትና የሆነ ነገር ላይ እንዘጭ። ቢዝነስ እኮ አይዲያ እኮ ነው። ቢዝነስ አይዲያም ነው። ያንን ነገር ደግሞ በቃ ታውቂዋለሽ ማለት አንደኛ እኔ ጥሩ ነገር እንደምሰራ አውቀዋለሁ። ይሄ እንትን አይደለም። ይሄ ማለት ይሄ ጠዋት ተመርቶ ማታ መርካቶ አይደለም። በቃ ካምፓኒው ያንን ነገር እስካልቀየረው ድረስ እኔ ጥሩ ነው ብዬ አምኜበት አውቄው ያንን ነገር ወደ ማርኬቱ ላይ ከነገርኳችሁ እኔ ላይ ታዩታላችሁ እኮ ለውጥ። ገባችሁ? እኔም ተጠቅሜዋለሁ እኮ እየተጠቀምኳቸውም ነው። ስለዚህ ደስተኛ ነው የምትሆኑት በምርታችን ማለት ነው። ጀመርኩ እንዲ አሁን መሸጥ ጀመርኩ። በምርታችን ደስተኛ ነው የምትሆኑት። መቼ ሽጬ ነው በምርታችን ደስተኛ? እኔ ደስተኛ ነኝ በምርቱ። አይምሮሽ የነገረሽ ማለት ውጤት አለበት አይደለ? ይተውዬ ያ says $57 ምኑን ሰላም ዶንት ፎርጌት። እኔ ቀን ነው የምጠብቀው። አይቀርም፣ እሱም አይቀርም። አልቴሉ ጀስት ብቻ ቀ ይሄ ደግሞ እኮ የሚገርማችሁ እኮ አሁን እኮ ያሳያችሁ እኮ የካናዳ ምርት እኮ እስ ሜድ ኢን ካናዳ ነበር መጀመሪያ ላይ። ከካናዳ እንደምንም ሰርች አድርጌያችኋል። በነገራችን ላይ ጋይስ ካናዳ ኒኮንኩ $28 ካናዳ ስትይ ገርሞኛል። ኦፍ ኮርስ አሚን ኢትዮዬ አሚን አሳይም ቆንጅት ያውን አሳይቼው ወደ ቢዝነስ ተለውጠው ደግሞ ድጋሚ ላሳይ። ከዚህ በኋላ ምንም አላሳይም እንጂ ደግሞ ይላችሁ ሰንክሬም አለ። በስማ ቀን እየጠበኩለት ነው። ሰንክሬም ውድ ነው። ኦኬ እኛ ጋራ ወደ $40 ነው። አንዳንድ ጊዜ ግማሽ % ያመጣሉ። አሁን ከድሮገሪ አውጥተውት በፊት ፋርማሲ ውስጥ ነበር የሚገዛው። አሁን አውርደውታል። ቀስ እያሉ ፕራይሱ አልወረደም። ግን ጋይስ አሁን እናንተ ፊትሽ እንዴት ሆነ ምናምን የምትሉት ማለት ነው። እሱ ክሬም ነው። ወይኔ ነገርኳችሁ መሰለኝ ጋይስ። የሚገርም ክሬም ነው። የሚገርም ክሬም ነው። እኔ አጋጣሚ የዛሬ 3 ዓመት መቼ ነው ማላዲቭን የሄድኩት? 2 ዓመት የሄድኩ ጊዜ መቼስ ሀብታም ቀልበቢስ ነው ያ። እኔም ተስተካክዬ ሰንክሬም ይዤ አልሄድኩኝም። ሰውነቴ እንትን አለ ከፀሐዩ እንደናለ እና ያንን ሰንክሬም አንደኛው ሀብታም እስቲ ትንሽ ነው ይሄንን ተቀቢ ብሎ ሰጠኝ። የፊት ነው ግን ተቀቢ ብሎ ሰጠኝ። ሲሰጠኝ እንዴ ያኔ አጋጣሚ እንትን አልተዘጋጀውበትም። ከዚህ ከእንትን ላይ ከምንድን ነው ከዲዩቲ ፍሪ ላይ የገዛሁትኝ እና ጥሩ ይሁን አይሆን አላውቅም። እና ዩዘር ይሄንናት ቲንክ ሶ ማች ማማዬ ቲንክ ዩ ይሄንናት እና እስቲ ተላልጬ ማለት ነው እዛ ፀሐዩ ማላዲቭን ሄድኩ ጊዜ ከዛ ተቀባሁትኝና ቦርሳዬ ውስጥ ይሽን ምጥጥ ስጨርስ ምጥጥ አድርጌ አልቋልኩ ሊያልቅ ሲል ነው የሰጠኝ። ከዛ በኋላ እስቲ ይሄ ነገር ተስማምቶኛል ያምራል። እሱም እንደዚህ ነው ጋይስ። ሜካፕ ነው የሚመስለው በቃ ሜካፕ። ከዛ የዛሬ 2 ዓመት ኢትዮጵያ ለመሄድ ብዬ ኢትዮጵያ እንደው ምን ትለኛለች እንደው ጂጂ በእናትሽ ስትመጪ የዛኔ ከዚህ ከሙጀሊያም ጋር ሄዳለሁ ያልኩ ጊዜ ማለት ነው ስትመጪ እንደዚህ ሰንክሬም ምናምን ነገር ይዘሽልኝ። እኔ ሰንክሬም እንኳን ብዙም አላምንበትም፣ ግን ማለት ለኢትዮጵያ አላምንበትም። ለኢትዮጵያ ምናምን ብዬ እምል ሰው ነው ከኢትዮጵያ ፀሐይ እንትን ማለት ነው። ግን ትክክል ነው። አሁን ሳስበው እናቴ ሁላችንም ያስፈልገናል። ከዛ እስቲ ራሱን ለምን አልገዛውም ብዬ ሳየው ሰውዬው እኮ እንዴ ነው ያለው ዝም ብሎ ነገር አይደል። ዋጋው ወደ $30 ነው እስከ $40 ድረስ ይሄዳል። እንደዚህ ፐርሰንት ምናምን ከሌላችሁ ማለት ነው። ቢቢ ክሬም ይባላል። ውሸት አይደለም እሱ አይደለም። ፈልገሽ አታገኙ። ከዛ ምን አለችኝ አፖቲካ እንትኗ ድሮገር ማርኬቷ
ከዛ ይሄ ክሬም ነው ምናምን ነገራችን በእንደዚህ አይነት ፐርሰንት ናት መቀባት ጀመርኩ። ጋይስ የሰውነት ለውጥ ልነግራችሁ አልችልም። የፊት ለመጀመሪያ ጊዜ ከሰን ክሬም ውስጥ ቤስት ለኔ ነው። እንግዲህ ንገሪኝ። እቃውን ለውጬ ፍጭጭ አድርጌ የራሴ ስም ለጥፌ ነው የምሸጥልሽ። ኔቨር አታውቂውም አልኩሽ። ኔቨር አታውቂውም። ኔቨር አሁን እንዲያውም አልኩሽ ወርዷል እኮ አልኩ። የለም በቃ እንትን የሚል ለአንዳንድ ስኪን ቶን ይኖረዋል፣ ለአንዳንድ አይኖረውም። ግን ውድ ነው፣ በጣም ውድ ነው። አስባችሁ $40 አምጥቼ አሁን እናንተ ግዙ ብላችሁ $40 ትገዛላችሁ ጋይስ? 10,000 በኢትዮጵያ ብር ትገዙኛላችሁ? ስንት ነው $40 በኢትዮጵያ? ስሙን ንገረኝ። ኧረ እባክሽ ስሙን ልንገርሽ። አንበሳ አውርጂ። ስራ በስራ ነን አሁን፣ ስራ በስራ። እኔ እናቴ ሰው ፎቅ በሚሰራበት ገንዘብ እኔ ፕሮዳክቶችን እየሞከርኩኝ ለአንቺ መጥቼ ልንገርሽ። አንበሳ አውርጂ። እኔ ራሴ ጠብቄ እኮ አልኩሽኝ እኮ። ብቻ ልጄ ትምህርቷን ትጨርስ። ዘንድሮ ካልበዘበስኳችሁ እኔ ጂጂ አይደለሁ። ዝንም ማድረጋችሁ በቲክቶክ በዘብዛችኋለሁ። ከእንደገና በራሴ ፕሮዳክት መጥቼ በዘብዛችኋለሁ። መበዝበዝ ማለት ግን ጥሩ ፕሮዳክት ግን አመጣላችኋለሁ። ፕሊስ ሌት ሚአስ አንበሳ ሌት ሚአስ ኖ እችን እንኳን ሌት ሚአስ አላረጋት። ግደኝ አልኩሽኝ። በቃ ግደኝ። ገና እኔ ከካምፓኒው ጋር ተነጋግሬ በሆነ መንገድ አድርጌ ኢንቨስት የማደርግበት ነገር ነው። በተለይ ለኢትዮጵያ በጣም ነው የምትፈልጉት። ኢትዮጵያ ነፍሴ ያንን ቆርቆንዳ እንኳን 3,000-4,000 ብር ነው የምትገዙት። ይሄ ኢትዮጵያ አንዳንዴ እኮ እኔ ነኝ የምልክላችሁ ከዚህ ገዝቼ ማለት ነው። ከዚህ በስንትና በስንት ብር ገዝቼ ነው የምልክላችሁ እዛ። ያ እንደዛ ነው። ያ ኧረ ቱጌዘር ዊ አር ኧረ ቱጌዘር ዳይቡዬ የትኛውን ቱጌዘር? አይጮህም እንዴ ቱጌዘር? ቴንክ ዩ ሶ ማች። የቱ ጋ ነው ቱጌዘር? አልሰማችሁም? ቱጌዘር ኧረ ፌክ ኧረ ፌክ አይ ዳይቦ ፌክ ቱጌዘር አይ ዳይቦዬ ዋይ ፌክ ቱጌዘር ደግሞ ፌክ መጣ እንዴ? ፌክ መጣ። ኢትስ አ ፌክ አይ ዋይ ዳይቦዬ ችግር የለውም። አይ ምነው ሳላለፈኝ ልጮህ ልወድቅ አይ ጎ ዳውን አይ ፋል ዳውን። አይ ዳይቦዬ ምን አደረኩ? ምን አጠፋው? በሰኞ ቀን ዚስ ኢዝ ኢን ዘ ሞርኒንግ መንዴይ ፌክ አመጡ። ኧረ ጨምረው ፕሊዝ አጌን ፕሊስ አገኝ። ፌኩ ነው። ስንት ብር ነው? አይ ወርክ ቱጌዘር እያልከኝ ነው ዳይቦ እኮ ወርክ ቱጌዘር። ግን ያምራል። ኢትስ ናይስ ዋይ ኖት? ኧረ ያምራል። አሪፍ ነው። ቴንክ ዩ ሶ ማች ዳይቦኮ። ቴንክ ዩ ኔ ጌታ። ቴንክ ዩ ሶ ማች ጉድ ብለስ ዩ ዳይቦኮ። ቴንክ ዩ ጂዬ። ፎሎ መልሽ። ኧረ ቀላል መልሳለሁ። ዩዘርዬ ግን ኧረ የድሮ ፎሎ ነሽ። ኧረ ከድሮም ፎሎ ነን ዩዘርዬ። ከድሮም ፎሎ ነን። ጊቭ ዘ ራይት ዋን። ውይ ተውት። ዳይቦኮ ተውት። ሲፈልግ ይሰጣል። ግን አሪፍ ነው። ቱጌዘር የፌኩን አውርዱ። ምን ይለናል? አውርዱ አለ ፌክ ብለዋል ዳይቦ። የፌክ ቱጌዘር እንዴ ድምፁን እንኳን እንስማ በአካል ባይመጣ። ወይኔ ዲዲዬ ነበረች እኮ የምታወርድልኝ። ይኔ እናት ቴንክ ዩ ሶ ማች ማማዬ። ሜልዬ ቴንክ ዩ እናት ቴንክ ዩ። ይህም ደግሞ ፌክ እንትን ነው። ቲክቶክ ምን ነው ፌክ አመጣ? ድሮም አሜሪካ ላይ ነካው ነገር ቱጌዘርን በፌክ አመጣብን። እኔ እኮ የት ሄደ ምንድን ነው ብዬ ሳላየው የወረደ ነገር አለ ወይ ብዬ ፎሎ መልሽ ውዴ። አይ እርፋታዬ ምን ሰተሽ
ዝም ብሎ ፎሎ ይመለሳል እንዴ? ሳይሰጡ አምጧል እንዴ? 50 ሺህ አታስገቡም? ሌላውን ክሬም ደግሞ ላሳያችሁ። ሌላውን አላሳያችሁም። ክሬም ገባችሁ አላሳያችሁ። ውይ ያ ነገር መጣ። ውይ ዳይቦ እኮ ውይ የኔ ጌታ ዛሬ ዳይቦ፣ ኧረ ዳይቦ ይሄን ፌክ ነው እንዳትለኝ ይሄን ፌክ ነው። ዶንት ሴይ ዚስ ኢዝ ኦልሶ ፌክ። በክሬሙን አሳየን። ዚስ ሬዲ ኦኬ። ቴንክ ዩ ያምራል። ቴንክ ዩ ሶ ማች። አይ እግሬ ልሳቀል ነበር። ዳይቦኮ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ጉድ ብለስ ዩ ማይ ዳይቦ ማይ ላቭ ማይ ላቭ። ቴንክ ዩ ሶ ማች ዳይቦኮ። ቴንክ ዩ የኔ ጌታ ተባረክልኝ ዳይቦኮ። ቴንክ ዩ ሶ ማች ዳይቦዬ የኔ ጌታ። ዩዘርዬ ከጋላሪ ላይ ስጭኝ እሺ እናቴ። ከጋላሪ ላይ ስምሽ ይቀመጣል። ጋላሪ ላይ ታውቂያለሽ፣ ጋላሪ ላይ እንደምትሰጥ የኔነት። ቴንክ ዩ ሶ ማች። ቴንክ ዩ። እስቲ አሁን ዩዘር ይውላችሁ ድግፍ ከቅድም ጀምራ ድግፍ እቅፍ እያደረገችኝ ነው። ዩዘር የኔነት ቴንክ ዩ ሶ ማች። ተባረኪልኝ። እቅፍ ድግፍ የሚያደርግ ፍቅር ይስጥሽ። እንደዚህ ፍቅር ስራሽ፣ ህይወትሽ፣ ሁሉ ነገርሽ ፍቅር ይሆናልሽ። ተባረኪልኝ ማማዬ። ብሩኩኝ በወጣ ይተካልሽ። ቴንክ ዩ ሶ ማች ማማዬ። ይህ ኮፍያ እንግዲህ ጀመረ። ይሄ መስመሩ እየታየ ነው። ሲስጠለኝ ነገሩ። ምን እያወራላችሁ ነበረ? ኦኬ ኖ 40 ሺህ አላልኩኝም። 50 ሺህ ግቢ ነው ያልኩትኝ። 50 ሺህ ዌልካም ሀይልዬ ዌልካም ጋይሴ። ጋል ስትሰጡኝ ይኸውላችሁ ስሙትላችሁ ከጋላሪ ላይ ስጡኝ እሺ። ከጋላሪ ላይ ፎሎ መልሽ ውዴ እባክሽን። እኔም አንድ ቀን ኤፍራታ ፎሎ መመልስልሽ በምንድን ታውቂያለሽ? ታፕ አርጊና ከዛ ታፕ ስታደርጊ ታፕ እንትልሽን አየውና ስንት ታፕ እንዳረግሽ ከዛ ፎሎ አረግሻለሁ። ስሚ ለምን ፎሎ አንድ እንኳን ታፕ አላረግሽ? አንድ ኮሜንት 8 ኮሜንት ግን ጽፈሻል። ብሎክ ነው ማረግሽ። እኔ ይሄ ነው የሚያናድደኝ። ጂጂ የበደለሽን ሰው እንዴት ነው ምረሽ? ኧረ ሌላ ሰው ቢዝነስ ላይ ነኝ። ስለበደል ዋይ አሁን የምን ችግር? ስቶሪ ታይም እኮ ስለ ቢዝነስ እያወራን አሁን ደግሞ በደል። ይሄ ራሱ ችግር ነው የምትፈጥረው አንቺ ራስሽ። የበደሉሽን ሰዎች ብለሽ የምታስታውሽኝ። አይ አላህ ያ ረቢ ጌታ አውዝ ብላይ መሽጣኑ ነሽም በኢየሱስ ክርስቶስ ስም ያ ረስተናቸው ማን ነው እዚህ ጋር አሁን ራሱ ድህነት የበደለኝ እያለ ሰዎች በደሉኝ። የኔ ህይወት ራሱ እኮ የበደለኝ ያለ ወጪ ገቢ ድህነት ምናምን አለ። እሱም ነው እንጂ መፋለም ምን አስኬደሽ ሰው ጋር? አንቺ ሴትዮ ህይወትሽ አያስጨንቅሽም? ያንቺ ያ ይሁን ማዮካ እንደዚህ ቦት ላይ መቀመጥ አያምርሽም? ያ እንዲህ እያልሽ ከሾፒንግ ቪቶንሽን ምናምን ገዝተሽ መውጣት አትፈልጊም? ቆንጆ ቱታዎች ከዲዮ ምናምን መግዛት አትፈልጊም? እሱ ነው በደል ማለት። ከሰው በቃ የምትፈልጊው ሊሆን ሉክሰስ የሆነ ህይወት አያምርሽም? ምን አስሮጠሽ? ውይ ዘርዬ እኔ እናት አሁን ገባኝ ዘርዬ። ለካ የጋላሪው እንትን የጋላሪው ጊፍት የአሜሪካኑ ነው። ይሁን ምን ይደረግ፣ ጋላሪው እንዲሞላ ተብሎ ነው እንጂ ያንቺ ጊፍት ነው፣ ያንቺ ዶላር ነው፣ ያንቺ ፓውንድ ነው የሚያምረው። ጋላሪ ላይ ስትገቢ ያቺማ ትንሿለች እንዲህ የምትለው መጣች። ያንቺ እኮ እንጂ ቡም ምን የሚያደርገው የፓውንዱ ማለት ነው። ያምራል። አይ ጋላሪ የድሃ ሰፈር ነው ጋላሪ ማለት ነው። የአሜሪካን የፓውንዱ ያኛው ፑር የሚለው የሚያምረው ይዘርጊ። የኔ እናት የበደለሽ ሰው what about me please follow me what about you እስቲ ቆይ ስንት ላይክ አርጉ
I follow you back. I follow you back. I follow you back. Direct I follow you back. ኃይሌያችን ዌልካም የኔ ጌታ። ቴንክ ዩ ሶ ማች ቴንክ ዩ በጣም ነው የማመሰግነው። ተባረክልኝ። ኧረ ዛሬ ቀኔ እንዴት አምሯል ይሄ ጋላሪ። በጣም ነው የማመሰግነው ኃይልዬ። በጣም ቴንክ ዩ። ሃሌሉያ ይልሽ እንዴ በኢየሱስ ስም። ኧረ መነጽር የኔ እናት። እኔ እኮ ኃይሌ የሚባለው መስለሽኝ እኮ ነው። ሃሌሉያ የኔ እናት። ይጠፍተሽ ነው ግን በመድኃኒዓለም። አይ ጠፍተሽብኝ። ሃሌሉያ የኔ እናት። ቴንክ ዩ ሶ ማች የኔ ቆንጆ። በጣም ነው የማመሰግነው። ሃሌሉያ የኔ እናት ተባረኪልኝ። ቴንክ ዩ። ደህና ነሽ ወይ? እንኳን ደህና መጣሽልኝ። ልተኛበት ክሬሙን ነገር አሁን እሱ ክሬምማ አይነገርም። አሁን አይነገርም። ሃሌሉያ ቴንክ ዩ ሶ ማች የኔ እናት። ቴንክ ዩ የኔ እናት። አመሰግናለሁ። እግዚአብሔር ይስጥልኝ። ተባረኪልኝ። በወጣ ይተካልሽ። ተባረኪልኝ። ቀናችሁ ምር ይበል። እናንተም አሁን እኮ ክሬሙ ተደበቀ። ደበቅ ነው ዩዘር የኔ እናት። ቴንክ ዩ ሶ ማች ማማዬ። ደበቅ ነው ክሬሙ $28,000 28 ብር ነው አሉ። 28 ብር ነው ሲሉ አሰብነውና አንድ ጊዜ መብራት ስለሚቆጥር አሁን ፀሐይ አለ። መብራት እናጥፋ። የመብራቱን ነገር አልቻልኩትም። መብራት እናጠፋለን፣ አቅጣጫ እንቀይራለን። ኦኬ አሁን መብራት እናጠፋና ቫዝሊን ነው እንዴ ጂጂዬ? ቫዝሊን ምርጥ ቫዝሊን ደግሞ አለ። እሱንም አላሳያችሁ። ምርጥ ቫዝሊን ጋይስዬ። እሱ ቫዝሊን ደግሞ የምትቀቡት መቼ እንደሆነ ታውቃላችሁ? ሻወር ከመውሰዳችሁ በፊት ጋይስዬ። እኔ እኮ በክሬሞች ተመራምሬ ጋይስ፣ እግዚአብሔር ምስክሬን ነው የምላችሁ። እኔ ሜካፔንም አሁን ሰው ለሜካፕ ማለት ነው ሜካፑን ሲያጠፋ ማለት ነው ይሄ ክሊን ፌስ የሚባለው ይሄ ምናምን አልኮሉን እኔ ጂጂ እንደሱ አይደለም። መጀመሪያ ግን በሜካፔ ላይ ያንን ቫዝሊን ልቅልቅ አረገውና ጥርግስ አረገው ፊቴ። ከዛ ትጥብ ብዬ ቫዝሊኑን ዱብ ሰውነቴን በሙሉ ጠዋት ስነሳት ትጥብ ስል ቆዳ አንድ ሳትጎዳ ይኸውልሽ፣ ኧረ እንደው ቆዳሽ እንዴት ያምራል ምናምን ስትይ፣ እሱ ቫዝሊን ግን ሁሉም ቫዝሊን አይደለም ደግሞ እሱ ሁሉም ቫዝሊን አይደለም። እሱ ደግሞ ሌላ ቫዝሊን ነው። ሌላ ጋይስ ወደ ድሮ በነገራችን ላይ እንዳለ ካምፓኒዎቹ ወደ ድሮ ማርኬት እየተመለሱ ነው። ይሄ አሁን የሚመጡት እንደዚህ አይነት ክሬሞች እንደዚህ ያደርጋሉ ምናምን ነገር የለም። ኢትዮ ላብዬ ቴንክ የኔ እናት። ኦንሊ ላብ የኔ እናት ቀይ በስመ አብ። ኦንሊ ላብ ቴንክ ዩ ሶ ማች የኔ እናት። ፎሎ አረግሻለሁ። ቆይ ተመልሰሽ ኮሜንት ጻፊ። ጠፋሽብኝ። እጄን ደከመኝ። ይህን እናት አይ ነው አንቺ እጅሽን አልደገምሽም። ገና ነሽ አንቺ ገና ነሽ። ተፈጥሮሽ ስለሚያምር ነው። የምን ተፈጥሮ? ኢትዮ ላቭ የኔ እናት። ኢትዮ ላቭ ቴንክ ዩ ሶ ማች የኔ እናት። በጣም ነው የማመሰግነው። የሚታይ ነገር አለ እንዲ ወደኋላ ቫይታሚን ሲ ነው ግን ደግሞ ሌላ ነገር እንዳትሉ። ኢትዮ ላቭ ቴንክ ዩ ሶ ማች የኔ እናት። ተባረኩልኝ ሁላችሁንም። እግዚአብሔር ይስጥልኝ። የሰጠ እጅ ይሰጥ። ተባረኩልኝ። ቆይ ዋላፍ ፎሎ ላድርግሽ። ሲሪየስሊ እንዴ ዋላፍ ኢትዮ ላቭዬ ቴንክ ዩ ሶ ማች። ዋላፍ ፕራይቬት ነሽ እኮ እንዴት ነው? ሶሲዬ
ቲንኪ እናት ከጋላሪ ስጡኝ። እሺ ስማችሁ ጋላሪ ላይ ስትሰጡኝ አንደኛ ስማችሁ ይቀመጥላችኋል። ሶስዬ እናት ሶሲኮ ቴንኪ ሶ ማች ስትሰጡኝ ከጋላሪ ላይ ስጡኝ። አንደኛ ስማችሁ ለሳምንት ይቀመጣል። ቴንኪ ይሏችኋል። ፎሎ ታገኛላችሁ። ደግሞ ያው አለ አይደለ ፎሎ ያደርጓችኋል። ጋላሪ ላይ ስትሰጡ ብዙ ፎሎ ታገኛላችሁ። ኢቭን ፎሎ የምትፈልጉ ከሆነ ማለት ነው። የማትፈልጉም ከሆነ አሪፍ ነው ቢቀመጥ ስማችሁ። ይኸውላችሁ ፀጉሬ እንዴት እንዳደገ ሃሌሉያ 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 የኔ እናት ማሻአላህ ቴንክ ዩ ሶ ማች ቴንክ ዩ እናት ሃሌሉያ ቴንክ ዩ ሚቆጭ ቴንክ ዩ ኦ ማይ ጋድ ሃሌሉያ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ተባረኪልኝ፣ ተባረኩልኝ። ሁላችሁም የሰጠ እጅ ሁሌ አትቀበሉ፣ ስጡ። ሁሌ እጃችሁን የሚሰጥ ይሁን፣ ማዕድናችሁ የተባረከ ይሁን። እድሜና ጤና ይስጠልኝ። አይስወር ቴንክ ሶ ማች ጋይስ፣ ተባረኩ። ኦኬ ዋላ ፕራይቬት ነሽ፣ ዋላ ፕራይቬት ነሽ። ፎሎ አድርጊኝ ብለሽ ፕራይቬት ሃው ብርክቲ ቴንክ ሶ ማች ሶሲኮ ሶሲጌ ቴንክ ዩ በጣም ነው የማመሰግነው። ቴንክ ዩ ልጆች። ፎሎ ነን አይደለም ወላ ብዬ አይደለም። ፎሎ ሳረግሽ ይመልሳል። ሚያን ትመስያለሽ። ማነት ሚያ? ህውዝ ሚያ ብርክቴ ቴንክ ዩ። ከዚህ በኋላ ማን ይመለሳል? ከዚህ በኋላ እናቴ ሁሉን ነገር ከዚህ በኋላ ግን ለእኔ ምን እንደሚስማማኝ ልንገራችሁ። ክረምት አይስማም። በቃ የክረምት ሀገር ለእኔ አይስማማኝ። ዳትስ ትሩ። ሃሌሉያ የኔ እናት ተባረኪልኝ፣ ብሩኩኝልኝ። ሰው ትለያለሽ ግን ተይው በቃ አይደለም። የሰጡ ሰዎች ይሰጣቸዋል። አንቺ እኮ አንድ እንኳን ፎሎ ሳታረጊ አንድ ላይክ ሳታረጊልኝ እኮ ነው ፎሎ አድርጊልኛልሽ። ሳይሽ ምንም አላረግሽልኝ። በስራ ሀሳብ በመምጣትሽ በጣም ውጤታማ ትሆኛለሽ። በርችልኝ ኢትዮ ላብዬ። እኔ እኮ በጣም የሚገርምሽ ነገር ማለት ነው አይ ነው ግን እንደ እግዚአብሔር ፍቃድ ሆነና እኔ ሁሌ የሱን መንገድ ነው የምጠብቀው። ሁሌ እንደ እግዚአብሔር ፍቃድ ሆነና እሱ በሚፈልገው ሰዓት ነው መሆን ያለበት እንጂ እሱ ወደ እኔ በተለይ በልጆቼ ቀላላቅ ከልጆቼ ብር ነው አላስፈልጥም። ከልጆቼ ቂጣም ቢሆን ከልጆቼ ጋር መካፈል አለብኝ ብዬ ነው የማምነው። እና እኔ ብቻ መጽሐፍ አለብኝ። በጣም መጽሐፍ አለብኝ ማለት እጽፋለሁ፣ ግን እንደው መጨረሻው ላይ ያላለቀ የተጀመረ ነገር ስላለ ሲያልቅ ለሌላው ነው። ይሄ ለጥቅም ለምናምን ቢሆንም መጽሐፉን ቢሸጥ ጥቅም ነው እንትን የለው። ግን አንዳንዴ በጣም ለምንም ነገር እንትን አይደለም። ይሄ አልቸኩልም። ቅድሚያ እሱ የሚፈቅደውን ያርግ ነው የምለው። በቃ እሱ ከፈለገ ሁሉን ነገር አስተካክሎ ይመጣል። እና ማልደራደርባቸው ልጆች አሉ። የፈለገ ነገር ቢሆን ቅድሚያ ለልጆቼ ቦታ የምሰጠው ከምንም በላይ ልጆቼ ይመቻቸው፣ ቤተሰቦቼ ይመቻቸው፣ ከዛ ሌላው ነገር ይሆናል። ያንን ነገር ቅድሚያ እሰጣለሁ። አሁንም ቢሆን 60 እገባታለሁ እንጂ ሚሊዮነር ሆናለሁ። አይቴሉደቱ የኢትዮጵያ ሚሊዮነር ግን አይደለም ሆነው። የኢትዮጵያ ሚሊዮነር አሁን ሚሊዮነር ነኝ። በኢትዮጵያ ከሆነ የአውሮፓ የዶላር ሚሊዮነር መሆን እፈልጋለሁ። የዶላር እና የዩሮ ሚሊዮነር እሱ ነው የምፈልገው። ግን እግዚአብሔር አለ። ሁሌ የምለው ምንድነው እሱ ሲፈቅድ ይሆናል። ካልፈቀደም ደግሞ ግድ አይደለም። አሁንም እላለሁ ግድ አይደለም። ግን ተጨንቄ
በቃ አሁን በቃ እሱ ነው። ልጄ ትምህርቷን ትጨርስ፣ ስትማር የበለጠ ሞር ስታድግ የበለጠ ሞር አይምሯ ምናምን የሚያድጋል ነው። አጠገባችን ደግሞ እግዚአብሔር ካለ ካገባችም ጥሩ ጓደኛም ከያዘችም ጭንቅላት ያለው የሚያዳምጥ ቤተሰብ የሚያከብር ነው፣ የማይወጥር አብሯችሁ ልሞክር እንኳን ባይል ሞክሩትን ይኳላችሁ አለው የሚል ጥሩ ባል ይስጣት፣ ጥሩ ጓደኛ ይስጣት። በተረፈ ግን እግዚአብሔር ጤናና እድሜ ይስጠን። ልጆቻችን ዋናው ጤና ነው። ልጆቼን ጤና ይስጥልኝ እንጂ የኔ ህይወት በልጄ ነው የሚሆነው። እግዚአብሔር ምስክሬ ነው የምላችሁ። እኔ በልጄ ሰርቼ ካላሳየው እኔ እንኳን ልጆቿን እየጠበኩኝ እሷን ሚሊዮነር አረጋታለሁ። እግዚአብሔር ምስክሬ ነው የምላችሁ። ሚሊዮነር ነው ማረጋት፣ ሚሊዮነር። ለዚያውም ይሄ እንደዚህ አይደለም፣ ቁጭ ብላ ባንዴታ የምትልበትን መንገድ ነው ከእግዚአብሔር ጋር ማደርግላት። ልጄ በጣም ጎበዝ ናት። ፎሎ እኮ አረኩሽ። ኦኬ አሁን አረክሻለሁ። ያው አረኩሽ ፍራታይ አረኩሽኝ። ዳይቦኮ ቴንክ ዩ ሶ ማች የኔ ጌታ ቴንክ ዩ። በጣም ነው የማመሰግነው። ሳምስ ኦልሬዲ ሚሊዮነር፣ የኢትዮጵያ ሚሊዮነር አይደለም የዚህ ሀገር ሚሊዮነር። ልንገራቸው አንድ ነገር፣ የማትኖሩበት ሀገር ላይ ከዚህ ላይ ደግሞ ብዙ ቻንስ ያለው እዚህ ሀገር ላይ ነው። ብዙ ቻንስ ያለው ህጋዊ ሆናችሁ በመስራት ብቻ። ዳይቦ ሜቢ ዱባይ አይጎ ዱባይ አዲስ when I go አዲስ maybe when I'm the big rich and then I go አዲስ with my private jet with my guard ምናምን ነው ኢትዮጵያ የሚሄደው። when I go in Ethiopia and አዲስ with my private jet with my guard ያልኩ ነው የሚሄደው። ኢንሻአላህ ዳይቦ ኢንሻአላህ። you don't like Dubai? ያ ትችላለች፣ በጣም ትችላለች። እኔ ኢትዮጵያ ካለው ነገር ጋር ብዙም አይደለም። ምን አጨናንቀኝ። እኔ ሌላ ሀገር ላይ እሰራለሁ። ያ ሀጠራው ፕራይቬት ጀት ጆን ሆይ ሀጠራው ኖ ሀጠራው የሚባል ነገር የለም። አትምጪ ኢትዮጵያ። አሁን አልመጣም። አሁን ስንት የራሴ ነገር አለኝ። ጥራቱን የጠበቀ ንጹህና ትኩስ ምግብ አዘጋጃለሁ። እጸገበትን ፎሎ አድርጓት ጋይስ። ምግብ የምትፈልጉ ከሆነ ሴት ነሽ አይደል? ማን ነው ምግብ ነው የምትሰሪው? ስልክ ቁጥሯን ጽፋለች። ፎሎ አድርጓት። ምግብ አዘጋጃለሁ፣ ምግብ እሰራለሁ እያለቻችሁ ነው። የሚገርማችሁ በጣም አንዳንዴ የሰዎች አይዳ ይመሳሰላል አይደለም? ከስንት ዓመት በፊት ነው? ከ15 ከ14 ዓመት በፊት ምን አሰብኩ መሰላችሁ? የዛኔ ልጆችም ስለነበሩ ምናምን ነገር ሬስቶራንት መክፈት ምናምን ነገር ብዙም አይደለም። ምንድን ያልኩትኝ ወይ ወዳልሆነ ህይወት ውስጥ እገባለሁ። ሬስቶራንት ከከፈትኩኝ ያው እንደለመድኩትኝ ደግሞ ወይ አንድ አበሻ ጎትትና ወይ የማይሆን ቦታ ላይ ልወድቅ እችላለሁ ምናምን ብዬ ብዙም አልፈለግኩም። ምክንያቱም ልጆች ስለነበሩኝ ማለት ነው።
እና ምን አሰብኩኝ፣ ለምንድን ነው ኦንላይን በአማዞን በምናምን ነገር ለምንድን ነው አንዳንድ ነገር ሰርቼ ለምሳሌ እንደ ዶሮ ምናምን ነገር ሰርቼ የማልሸጠው? እንደ ምስር ምናምን ነገር የለም አካባቢያችን ላይ ላሉ ሰዎች በኦንላይን ለምንድን ነው የማልሸጠው ብዬ አሰብኩኝ። እንጀራ ምናምን ማድረቃችሁ ምናምን ነገር የለም ወይንም ደግሞ እነዚህ ዞርቶቹን እሱን ለምን በኦንላይን አልሸጥም ምናምን ብዬ በአጋጣሚ ከሆነ ልጅ ጋር ነው ምግብ ይሰራል ነው እንደዚህ አይነት ነገር መስራት ፈልጌያለሁ ምናምን ስለ እኛ እንኳን እዚህ ሬስቶራንት ከፍተን መሸጥ አቅቶናል ምናምን አለ። ከሰው ጋር ማማከር ምናምን ምክንያቱም ሬስቶራንት ነው በነገራችን ጊዜ ይፈጃል ምናምን ነገር ግን እንደዚህ አይነት ነገር ለምን አልሰራም? ይሄ ደረቅ ምግቦች ምናምን የለም ወይም ለምን እሱን አልሰራም ምናምን ብዬ አወራሁ ከሳምሪ ጋር ከናቲም ጋር ምናምን አወራሁኝና ከቤት ውስጥ እንዴት አድርጎ ዲሊቨሪ ማድረግ እንደሚቻል እንዴት አድርጎ ከፖስታ ቤት ጋር ማድረግ እንደሚቻል ምናምን ነገር አሰብኩት። ከዛ ያልኩኝና ለምን ትምህርቴን ማልማረው ነው እዚህ እኮ ነው ትምህርቴን ልማር አልኩኝና ከመጀመሪያ ትምህርት መማር አለብኝ ግን ከ15 ዓመት በፊት ነው ትምህርቴን ልማር ያልኩኝና ወደ ትምህርቱ ሄድኩኝ ማለት ነው። ከዛ በቀደም ለታ ኦንላይን ላይ እንዲሁ አስቤው ሳይ 2 ወጣቶች እዚሁ ጀርመን ሀገር ማለት ነው ተማሪዎች የነበሩ እንደውም ባስተዋወቅላቸው ደስ ይለኛል። ለነገሩ እኛም ተዋቸው ነጭ ነው የሚገዛቸው እነሱ ጀምረው እንዴት እንደጀመሩ ከጀመሩ 2 ዓመት 3 ዓመት ሆኗቸዋል እና በኮሮና ምክንያት ነው የጀመሩት። በቃ ለምን እንደዚህ አይነት ነገር አንሰራ ምን ደረክ ታውቃላችሁ? የኔን አይዳ እንዴት አድርገው እንደሚሰሩት ምናምን እንዴት አድርገው ፓክድ እንደሚያደርጉት ምናምን እንዴ ይሄ ነገር እንዴት ነው እኔ ጋር የዛሬ 15 ዓመት የነበረ ሐሳብ እንዴት ነው እነሱ ጋር የመጣው? አሚንዬ ቴንክ ዩ ሶ ማች እናት ቴንክ ዩ። እንዴት ነው እነሱ ጋር የመጣው? እንዴ ሁሉም ለካ በሐሳብ ራሱ ይግባባል ነው ያልኩት። your hairs popping ምን ማለት ነው popping? አዩሚ what's popping? not good? አሚን ይሄንና ቴንክ ዩ ሶ ማች ማማዬ። ምን ማለት ነው ፖፒንግ? ቬሪ ናይስ ማለት ነው። ኦኬ ኢት ኢዝ ሚን ጉድ ኦኬ እንማራለን። ፖፒንግ ማለት አዳምጡ። ፖፒንግ ማለት ቬሪ ናይስ ማለት ነው። ያ እኛ የምናውቀው እዚህ ጋር ናይስ ምናምን ያልኩት ምናምን አይ ላይክ ኢት ማለት ነው። ኦኬ ኦዩምዬ አንቺ ራስሽ አሁን ፖፒንግ የምትባለውን ነገር ትምህርት ሰጠሽ ማለት ነው። ቴንክ ዩ ሶ ማች። ከዛ ኦንላይን እንደዚህ ሳይስ ገብቻለሁ በአማዞን ምናምን ነገር ይልካሉ። ዋው ለካ ሰው ሁላ አንድ አይነት ነገር ያስባል። ጋይስ በአሁኑ ሰዓት the best ኦንላይን ኦርደር ስታደርጉ የእነሱ ግን ምንድን ነው እውነት ለመናገር ልጆች ናቸው የሚሰሩት። ያው የሚቀበሏቸውም ነጮች ናቸው እና ሲምፕል ኢዚ ትንሽ ናት ማለት ወደ 3 ነው ምናምን 4 እንትን ብቻ ነው ያላቸው እና ሌላም ነገር ቢጨማምሩበት ምናምን ነገር አስቡት እንግዲህ። እና በአሁኑ ሰዓት ኦርደሩ በቃ እንትን ብሏቸዋል እና ሰራተኛም ጨምረዋል፣ ሌላ ቤትም ቀይረዋል፣ ተለቅ ያለ ቤት ቀይረው ለመስራት እንዲያመቻቸው ማለት ነው ኦንላይን ላይ ዩ ሲ ጋይስ። እና ገረመኝ እና የዛኔ በጀምረው ኖሮ ምናምን አልኩኝ እንኳን ይሄኛውን ትምህርት ተማርኩኝ አልኩኝ። ይሄኛውን ኮስሞቲክስ እንትኑን መማሬ ለኔ ሞር ጠቅሞኛል። እና ብዙ አይዲያዎች አሉ በሀሳባችሁ ቢመጡት ግን የማትሰሯቸው መሬት ላይ የማታረጓቸው ምናምን ነገር። አንተ ሰውዬ ስለ ስሊም ምናምን ትጠይቀኛለህ። እዚህ ጋር እንዴት አድርጌ ቢዝነስ እንደምሰራ ጭንቅላቴን እያዞርኩኝ ነው። አንተ እዚህ ጋር how do you did ስሊም አትብላ። በቃ ባለመብላት ነው። ባለመብላት ራስን ተባበረው። ባለመብላት አንጀትን በማሰር ጥሩ ነገር በመብላት እና ጋይስ ብዙ ነገር አለ። በተለይ ኦንላይን ማርኬት ላይ በጣም ብዙ የሚሰሩ ነገሮች አሉ።
ጋይስ ራስን መለወጥ ይቻላል። ያ ፖፑላር የዛኔ አልነበረም። እኔ ባሰብኩበት ጊዜ የዛኔ ከቤት አልነበር። አሁን ነው እኔ እኮ የምልህ እኮ የዛሬ እኔና ፖፑላር ከፖለቲካ ውጭ ስለ ቢዝነስ ስናወራ ተመስገን ጌታዬ ተመስገን። እኔና እሱ እኮ ስንገናኝ እኮ አንቺ ምናምን ተባብለን ስላለው ፖፑላር 50 years ago እኔ ከ15 ዓመት በፊት ከ16 ዓመት በፊት 2010 ላይ ነበር ያሰብኩት ማለት ነው። የዛ ሰዓት ምንድነው አንተ ራስህ ነው ወስደህ በመኪና ዲኤች የለም የምትሉት ወይንም ደግሞ እንደዚህ የሚወስዱ እንትኖች ጋራ የሆነ ገና እንትን ሰርቪስ አውጥተህ ጥራት ምናምን የሚባል ነገር አለ። በጣም ጣጣው ይበዛል። አሁን ግን እንደዛ አይደለም። በተለይ ጀርመን ሀገር ማለት ነው የሆነ የምትወስደው ኮርስ ነበረ ምናምን። እንዲያውም በዛም ምክንያት ነው ለምንድነው ለዚህ ኮርስ የምወስደው ኮርስ ማለት እንዴት አድርገህ ፓክድ እንደምታረጋቸው እንዳይበላሹ ምናምን ኮርስ መውሰድ አለብን። ፓክድ ስታረጋቸው ስለ ፓኬጅ ማለት ነው የምትወስዳቸው ኮርሶች አሉ። እንዴት እንዳርገህ እንደምታሸግ ውስጡ እንዳይበላሽ እንደምታደርግ ለየት የሚያደርገው ግን የነዚህ በጣም ሲምፕል፣ ምክንያቱም አሁን ስለተፈቀደ ነው። የዛን የሚከለከል ፕላስቲክ ነበር የሚፈቀደው ምናምን ኤክስ የተደረጉባቸው ነበሩ የማይፈቀዱ። አሁን ግን እነዚህ ልጆች ግን በጠርሙስ ነው ምክንያቱም ጠርሙስ ይፈቀዳል። በጠርሙስ ነው ፓክድ የሚያደርጉት። ከዛ ይልካሉ በጠርሙስ አሽገውት ምናምን ነገር በካርቶን አድርገው ምናምን ይልካሉ። ምክንያቱም ጠርሙስ ብዙም እንትን የለውም በሽታን ምናምን ሚያውዬ ጉድ ሞርኒንግ ስለማያስተላልፍ ማለት ነው። እኔ ደግሞ በዛ ሰዓት ስለ ፕላስቲኮች እነዚህ ፓክድ የሚደረጉባቸው ነገሮች ምናምን እነሱን ራሱ ከየት እንደምታመጣ ምናምን አየውና እንደዚህ አይነት ፕሮሰስ ካለ ለምን ትምህርት ይናልማለም ብዬ ኮርስ መውሰድ ካለብኝ ብዬ ለምን ትምህርት ይናልማለም ብዬ ወደ ኮስሞ ኢንዱስትሪ ገባው ማለት ነው። ያ አሁን ግን እነዚህ ልጆች ጀምረው በኢየሱስ ሄደዋል አልኳቸው ሄደዋል። አሁን እንደውም ቤት ድረስ መጥተው ኡበር የሚባለው ኡበር ማለት ለተወሰነ ኪሎ ሜትር ነው። እነዚህ እኮ ጀርመን ውስጥ እንዳለ እኮ ነው የሚልኩት። ኡበር ማለት ያው ሰፈር ውስጥ ምናምን ሰርተህ እንትን የምትለው ነው። ግን አሪፍ አይዲያ ነው። እሱንም መስራት ይቻላል። መስራት ትችላላችሁ ኦንላይን ማርኬት ላይ ማለት ነው። የሚገርማችሁ ለአንዷ ነግሬያት ነበረ እዚህ ማቃት ልጅ ምግቧ በጣም ነው የሚጣፍጠው። በጣም በቃ እኔ በህይወቴ ብዙ ሴት አይቻለሁ። የእሷ ደግሞ ለየት ያለ ነው እና በሆነ አጋጣሚ ለምንድን ነው ነገር ማትሰሪው ብያት አሁን 5 months ago ሁሉን ነገር እኔ ስለማውቀው ማርኬቱን ላስተካክላለሽ ብያት እሺ ብላ ጠፋች። ሰው ብዙ ነገር መስራት ይችላል። ኦንላይን ላይ የሚሰሩ ስራዎች እግዚአብሔር ምስክሬ ነው ብዙ ስራ አለ ሰው መሆን የሚችልበት በጣም ብዙ እና ሞክሩት ጊዜ ካላችሁ። ከሴ እንትን ላድርግላችሁ ምንድን ነው የሚባለው ሚሚዬ ቲንክ ሶ ማች ሌላውን ላሳያችሁ። ክሬሙ 70,000 ነው። 70,000 ከገባችሁ ደግሞ ሌላ ቤስት ክሬም በጣም ቤታችሁ ውስጥ በብዛት ቤታችሁ ውስጥ የሚገኝ ግን የማትጠቀሟቸው ክሬሞች በጣም ቤስት ክሬም። ኢቭን ትላልቅ የሆሊውድ አክተሮች ምንድን ነው የምትቀቡት ሲባል ይህንን ነው የምትቀባው ያሉበት። እኔ ደግሞ እሱን ክሬም እንዴት እንዳወቅኩት ልንገራችሁ። ኢቭን በጣም የሚገርመው ነገር የሜዲሲን እንትን አለው ራሱ ልንገራችሁ። 70,000 እግዚአብሔር ምስክሬ ነው የምላችሁ። ምን ሆኜ ምን እንደሆንኩኝ በሱ ክሬም ልንገራችሁ። ወደ ውጭ ሮስታስ ቡና መለክሱማ ለቤስት ነው ብር ካለክ። ግን ሁላችሁም ይዛችሁታል አይደል? እንዴ ሁላችሁም ቡና ላኪ ሆናችኋል እኮ ምን ስሩት። እሱ ተነጋግረን ከሆነ ካምፓኒ ጋር ግን አሁን ሁሉ ማን እንደሚልክ ቡና ፕሊስ ግን እንዴት ነው የከሳሽው? ኦይ የኔ እናት አፍሽን ቆጥቢ ረጅም ሰዓት ተኝ።
No, I'm not. I'm not. I'm not. አለመብላት አሪፍ ነው። ኖ መብላት አለብሽ፣ ግን መብላት አለብሽ፣ ግን የምትበያቸው ምግቦች ምንድን ናቸው? ምን አይነት ምግብ ነው የምትበይው? ምንድን ነው የምትጠቀሚው? እነሱ ምግቦችሽን መቀየር አለብሽ። በነገራችን ላይ ከ35 ዓመት በላይ ለሆናችሁ ሴቶች መክሳት በጣም ያስቸግራል። በጣም ብዙ ልፋት አለው። እኔ ድሮ ትዝ ይለኛል ከሰኞ እስከ ሮብ ምናምን የፈለግኩትን እበላና ልክ ቅዳሜ ምናምን የምወጣበት ካለ 3 ቀን ሳልበላ ብዙ ስራ መሰራ ከሆነ ባንዴ ነው ሆዴም ምናምንም ግብት ምናምን ነበር የሚለው። እንደዛ ነው ብዬ እንደዛ መስሎኝ ከ36 ከ37 ዓመት በኋላ በተለይ እኔ በጣም የወፈርኩት ከ35 ዓመት በኋላ አይ ነው። በጣም ትዝ ይለኛል እየጨመርኩ የመጣሁበት ጊዜ ማለት ነው። ከዛ እየበላው እንደዛ መስሎኝ እቀንሳለሁ ላለው እያደር እየጨመርኩ እኔም ተመቸኝ እየጨመርኩ መጥቼ እናቴ አይታችኋል። ክሪክ ነበር የሚያነሳኝ ምን እንዳከልኩኝ። ሰው ሁላ እንዲያፉን እየያዘ እንደዚህ እያለቅ እንዲህ እያለ እና ከባድ ነው። በተለይ ከ35 ዓመት በኋላ በላይ ያላችሁ ሴቶች ተጠንቀቁ፣ ላለመወፈር ተጠንቀቁ። አታጭሱ። በተለይ ውጭ ያላችሁ ሴቶች ሲጋራ አቁ። አንደኛ ሲጋራ ያገማል፣ ሁለተኛ ነገር ያስጠላል፣ ለጤናም ጥሩ አይደለም። ሶስተኛ ነገር አልኮል ሲጋራ ከዛ እንዴት ልቅሳ አይቻልም። በእነሱ የሚመጣው ፋት ጉበታችሁ ላይ ነው ጭራሽ የሚመጣው፣ አይደለም እንትናችሁ ላይ አይደለም ሰውነታችሁ ላይ አይደለም ጉበታችሁ ላይ ያለው ፋቱ። መጠጥ የምትጠጡ የዋይን ምናምን በብዛት በየቀኑ የምትጠጡ አንዴ በሳምንት የምትጠጡት ምናምን አይደለም። የዋይን ምናምን ነገር በእነሱ በአልኮል ያሉ ፋቶች ለማጥፋት በጣም ከባድ ነው። ድንጋይ በላችሁ የአልኮል ፋት ማለት እንዲያውም የምግብ ፋት ይሻላል። በምግብ ሰውነታችን ላይ የሚሰሩት ፋቶች እና ከአልኮል ተጠራቅሞ የሚሄዱ ፋቶች ቱ ዲፈረንት። እንትኖችን ጠይቋቸው ዶክተሮቹ ምናምን በጣም ብዙ እንትን ያስከፍላቸዋል። ተኙ፣ እንቅልፍ ተኙ፣ ውሃ ጠጡ፣ ምግባችሁን አስተካክሉ። ኢነርጂ የሚሰጥ ምግብ ብሉ። ከእንትን ይልቅ አስገብኝ አቤትዬ ማለት ቲንክ ሰመች ናት። ይህን ፀጉር ልድገመው እና ልግዛው እንደ ጥቁር ፀጉር ልሰራው በደንብ ስፖርት ስሩ። ስትረስ ፍሪ ሁኑ። ከስትረስ በተቻላችሁ አቅም በራሳችሁ ላይፍ ላይ ያለውን ስትረስ አድርጉ እንጂ ስለሰው እንትን አትበሉ። በጣም ስትረስ አታርጉ። ምን አገባችሁ? በራሳችሁ በቃ ውፍረታችሁ እንዴት እንደምትቀንሱ፣ ጤናችሁን እንዴት እንደምትጠብቁ፣ ባንካችሁ ላይ አካውንታችሁ ስንት ብር እንደሚጨምር እሱ ላይ ትኩረቱ። ከጧት እስከ ማታ ድረስ ባንክሽን እያየሽ አሁን ይሄ ባንክ 100 ብር አለው እንዴት አድርጌ 200 ላስገባው፣ ስትረስ በራስሽ ላይ እንዴት አድርጌ ላስገባው። ሁለተኛው እንዴት አድርጌ 70 ኪሎ ከሆንኩኝ እንዴት አድርጌ 65 ኪሎ ልሆን። ሰላምዬ የኔ ቆንጆ 5 ኪሎ በዚች ወር እንዴት ነው የምቀንሰው? 4 ኪሎ እንዴት አድርጌ ነው እዚህ ጋር ያለውን የተሸበሸበውን እዚህ ጋር ያለውን ነገር አሁን የኔሽ ትረስ ይሄ ነው የኔሽ ትረስ አለቀ። እንዴት አድርጌ ጂጂጄ መቼ ነው ባንኬ ሞልቶ ብሩ ተርፎ ይሄን ማደርገውና እንዲህ እያልኩ እዚህ ጋር መመጣ የኔሽ ትረስ እሱ ነው። ምን አገባኝ ስለሌለ ምን ጨነቀኝ? እውነትሽን ነው። ፖለቲካ ስታውቁ የሚከሳሽ ትክክል። ልክ እዚህ ጋር መጥቼ ነው እኔ እኮ እዚህ ጋር ትዝ ይለኛል ስመጣ 73 ኪሎ ነበርኩኝ። ይህንን የማያልፍለት የኢትዮጵያን መብት ስጡ እያልኩኝ የራሴ መብት ያስቀመጡት ለራሴ መብት የለኝም። ግን ምን ገረመኝ መሰላችሁ? ትላንትና ጀዋርን ሳየው እግዚአብሔር ማለቀስ እንባ ይመጣ አሳዘነኝ። እኔ ጀዋርን ሳውቀው
ሸበት የሚባል ነገር አልነበረውም። እርግጠኛ አልነበረውም ማለት ይቻላል። እንደውም ከስንት ጊዜ በኋላ ኧረ ሸበት ጀመረኝ ምናምን ሲል ነው የማውቀው። የወዝ ሰርቲቱ እኔ ሳውቀው አይደል ስንት ዓመቱ ነው ፖፑላር የዛኔ ሲጀምር 2015 32 ምናምን ይሆናል 32 ሳውቀው 35 ነበር 32 ነበር። እድሜ በጣም ትንሽ ነበር እና እየውትኝና አለቀስኩ። አሳዘነኝ። እኔ ሳውቀው 32 ነበር። አይ ቲንክ እንዲያውም ስለሱ ሳይ 32 years old ምናምን እንደዚህ ዩኒቨርሲቲ የተማረ ምናምን እሱን አይቼው በዚህ ልጅ በጣም ትንሽ ልጅ ነው ያልኩት። አሳዘነኝ በጣም ስቲል የምናውቀው ጀዋር ነው። ግን ሰው እንዴት ለማይለወጥ ነገር ራሱን ይለውጣል? ምን አለ ቢተው? ምን አለ ፎር ዋት ቴንኪዩ ለማይባል ማንም ሰው አፉን ሊጠርግበት ማንም ሰው ሊሰድበው እየወጣ ማንም አንተ እሱን የሚያህል ሰው እያውን እኔ አታውቅም ማለት በጣም ነው የሚከብደኝ። እሱን አታውቅም ማለት ኢትዮጵያ ውስጥ አቅሙ ያለው ሰው የለም። እግዚአብሔር ምስክሬ ነው። እሱን አታውቅም ለማለት እኛ መብለጥ አለብን ወይ የሆነ ሰው በልጦ መገኘት አለበት። አታውቅም ማለት ደግሞ በጣም ነው የሚከብደው። ምክንያቱም አሁን 40 ሆኖ አይደለ 40 ይሆነዋል። እኔ እንጃ ስንት ዓመቱ ነው። እኔ እቹም አላውቅም። እኔ ድሮ ልደቱን እኔ አይደለም እንዴ ማከብርለት ድሮ። እኔ እኮ ልደቱን በየዓመቱ እኮ ነው ማከብርለት። what do you think guys? እንዴ እዚህ ቤት እኮ የጀዋር ልደት እኮ ነው የሚከበረው በየዓመቱ። ወደ 3 ምናምን አክብሬለታለሁና አሁን እሱን እየተነሱ የኛ ልጆች ልበላቸው ሲናገሩት ይገርመኛል። በጣም ይገርመኛልና ምንድን ነው አታውቅም ማለት ፎርዋት የሚደረገውን ነገር ነው የሚያወራው። ከራሱ ፈጥሮ አይደለም የሚያወራው ያ እና በቃ እንዲያልኩኝ ትላንትና እንደ ቢቀርም ፎርዋት እግዚአብሔር ምስክሬ ነው። ማንም ሸሚዙን እንኳን አስተካክሎ የማይለብስ ያ እሱ የተማረበትን አይደለም እሱ የረገጠበትን ያረገጠ ቧቃ አፍ። እኔማ እንዴት እንደምታዘባቸው ሀሳብ ልዩነት ይኖራል። ያ ቁጭ ብለህ ግን አታውቅም ማለት ግን አይቻልም። ጀዋርን አታውቅም አይደለም። አታውቅምማ በጣም ከባድ ቃል ለሱ። አታውቅም ነምበር 1 እኮ ልጅ እኮ አንደኛ ነገር እኮ እኔ በጣም የሚገርመኝ ማለት ነው እውነታውን አንቀበልም እኛ። በቃ እውነታውን ይሄ ሰው የሚናገረው ነገር እኮ ያልተደረገ ነገር እኮ አይደለም። እየተደረገ ያለ አይናችን የሚያየውን ነገር ነው እየተናገረ ያለው። ከራሱ ፈጥሮ ምናምን አይደለም። እንዴት ነው ማስተካከል የሚቻለው? ሌላ ነገር ነው። ጥፋቱ የቱ ጋር ያለው ሌላ ነገር ነው። በግል የሚቦጫጨቀውን እኔም አልወደውም። በተለይ በግል አንተ የሚለውን አብይን አይመቸኝም። ምክንያቱም ይሄ የሁሉም ጥፋት ነው ብዬ ነው የማምነው። ኦኬ አውራውን ጥፋት የሚወስደው ያው መሪው ነው ብዬ አምናለሁ። ግን እንዴት እናስተካከል? አሁን ትላንትና የመጡበት ነገር ጥሩ ነው። እኔ ሽማግሌዎቹን ነው የማልወዳቸው። ሽማግሌዎቹን አልወዳቸውም። ከበፊቱም ከአሁኑም ሽማግሌዎቹን አልወዳቸውም። ወጣቶች ግን አሁን ለምሳሌ ፕሮፌሰሩ ማነው ስሙ አሸናፊ ማነው እዛ ላይ አሁን እኔ የሚገርማችሁ ነገር የተወሰነ ሰዓት ነው ያየሁት። ድሮ ቢሆን ከሀ እስከ ዜድ ኢንተረስት አያደርገኝም። እኔ እነሱ ያንን ነገር ሳይሆን ኮምፒውተሬን እዚህ ጋር ከፍቼ ሌላ ህይወት ላይ ነበርኩኝ። ሌላ ስራ ነበረኝ። ሌላ የማነባቸው ነገር ነበሩ። ሌላ የምፈልገው ኢንፎርሜሽን ነበረ ምናምን ነገር ትንግርቱ ነው ስሙ እና አሁን በቃ ትላንትና ያልተሳካላችሁ ሰዎች ምናምን ወይ አያልኩኝ አይደለም። አቅሙ ያለው ይምጣና እንትን ይበል። ግን አንድ ነገር እኔ ያምናለሁ። ትላንትና ስልጣን ይዘው ህዝብን ያስቀየሙ ሰዎች ደግሞ መገኘት ያለባቸው አይመስለኝም።
እኔ